አብዛኞቹ አማኞች በየቀኑ ከመንፈስ ቅዱስ ጋር ይነጋገራሉ። ነገር ግን በጣም ጥቂቶቹ በእውነት ሲመልስ ሰምተውታል። ሰማያት ዝም ስላሉ ሳይሆን ማንም እንዴት ማዳመጥ እንዳለባቸው ስላላስተማራቸው፣ እንዴት መለየት እንዳለባቸውና እንዴት ምላሽ መስጠት እንዳለባቸው ስላላስተማራቸው። በዚህ ቪዲዮ የአንድ ወገን ጸሎቶችን ከእግዚአብሔር መንፈስ ጋር ወደ እውነተኛ ውይይቶች የሚቀይሩትን 6 ትክክለኛ ደረጃዎች የምናይ ይሆናል። እንደተለመደው ቪዲዮውን ላይክ አድርገው በመጀመር አብረውን ያገልግሉ። ለቻናሉ አዲስ ከሆኑ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። አሁን በቀጥታ ወደ መልእክቱ እንለፍ። አንደኛ፣ ስለ ማንነቱ የጠፋውን ግንዛቤ መልሰው ያገኙ። አንድም ቃል ከአፎ ከመውጣቱ በፊት በልቦ ውስጥ አንድ መሰረታዊ እውነት ማስቀመጥ አለበት። ምክንያቱም ሌላ ነገር ሁሉ በዚህ ላይ ይነሳል ወይም ደግሞ ይወድቃል። መንፈስ ቅዱስ ተጽዕኖ ፈጣሪ አይደለም። እሱ በአምልኮ ጊዜ የሚጎበኝ ስሜት አይደለም። እሱ በተወሰኑ ክፍሎች ላይ የሚወርድ ቅዱስ መንፈስም አይደለም። እርሱ የእግዚአብሔር ሶስተኛ አካል ነው። ሙሉ በሙሉ አምላክ፣ ዘላለማዊ የግል አእምሮ፣ ፈቃድና የራሱ ስሜቶች ያሉት። ኤፌሶን 4:30 እንዲህ ይላል፣ ለቤዛ ቀን የታተማችሁበትን የእግዚአብሔርን ቅዱስ መንፈስ አታሳዝኑት። ሐዘን የኃይል ምላሽ አይደለም፣ የሚወድ አካል ምላሽ ነው። ይህንን እንደተረዳ ወዲያውኑ ጸሎት ከሃይማኖት እንቅስቃሴ ወደ ግንኙነት ልውውጥ ይለወጣል። የጥንቷ ቤተ ክርስቲያን ይህንን በጥልቀት ስለተረዳች በሐዋርያት ሥራ ምዕራፍ 15 ቁጥር 28 ላይ እኛና መንፈስ ቅዱስ ፈቅደናልና ብለው ጽፈዋል። ቅደም ተከተሉ ልብ በል። እርስ በርሳቸው ከመመካከራቸው በፊት አስቀድመው እርሱን እንዳማከሩት ያውቁ ነበር። ውሳኔ እያደረጉና እንዲባርካቸው እየጠየቁ አልነበረም። መጀመሪያ እያደመጡና ሁለተኛ ላይ ደግሞ እየተንቀሳቀሱ ነበር። አብዛኞቹ ዘመናዊ አማኞች ያንን ቅደም ተከተል ገልብጠውታል። ስለዚህ ቆም ብለው ግንዛቤውን ይቀይሩ። ሊያነጋግሩት ያሰቡት አካል ከራሱ እስትንፋስ ይልቅ ለእርሶ ቅርብ ነው። ስለ ሁኔታው ከራሱ የበለጠ ያውቃል እና ከመቼውም ጊዜ በበለጠ ከእርሶ ጋር ለመነጋገር የበለጠ ፍላጎት አለው። ሁለተኛ፣ እርሱ እንዲቀርብ በሚጋብዘው መንገድ ወደ እርሱ ቅረቡ። መንፈስ ቅዱስን ለመቅረብ የሚያስችል ቅዱስ ዜማ አለ እና ብዙ ሰዎች ከሚጠብቁት በላይ ገር ነው። እሱ አፈጻጸምን አይጠይቅም። እሱ የሚያብለጨልጭ ንግግር አያስፈልገውም። ነገር ግን ብዙዎች ችላ የሚሉትን ነገር ይፈልጋል። የእንኳን ደህና መጣህ አቀባበል። በሉቃስ 11 ቁጥር 13 ላይ ኢየሱስ እንዲህ ብሏል፣ በሰማይ ያለው አባት ለሚለምኑት እንዴት አብልጦ መንፈስ ቅዱስን ይሰጣቸው። ይህ ቃል ተራ አይደለም። ጥገኝነት፣ ተስፋ፣ ረሃብን ያመለክታል። መንፈስ በግልጽ ወደሚቀርበውና መልስ ከመስጠት ይልቅ በእውነት ወደምትፈልገው ነፍስ አጠገብ ወደሚቆይ ልብ ይንቀሳቀሳል። ስለዚህ ከእርሱ ጋር ለመነጋገር በምትቀመጥበት ጊዜ በጥያቄዎች ሳይሆን በደስታ ጀምር። በስሙ መገኘቱን ተቀበል። መንፈስ ቅዱስ እዚህ እንዳለ አውቃለሁ በል። ሌላ ነገር ሳይሆን አንተን ማወቅና በአንተ ዘንድ መታወቅ ብቻ ነው የምፈልገው በል። በዚያ ቅጽበት አንድ ጥልቅ ነገር ይከሰታል። የውስጣዊ ዓለምህ ድባብ ይለሰልሳል። የማይንቀሳቀሰው ሁኔታ ይለወጣል። የልብህ ክፍል ቀኑን ሙሉ በክርክር፣ በጊዜ ገደብና በጩኸት የተሞላው መረጋጋት ይጀምራል እና ከዚያም በኋላ እውነተኛ ቃላትን ይዘህና የሚሰማን በሙሉ ለእርሱ ንገረው። እሱ አስቀድሞ ያውቀዋል። መዝሙር 139 ከቁጥር 4 እስከ 5 እንዲህ ይላል፣ የአመፃ ቃል በአንደበቴ እንደሌለ አቤቱ አንተ እነሆ የቀደመውንና የኋላውን አወክ። አንተ የፈጠርከኝ እጅህንም በላይ ያደረግ። መደበቅ ምንም ፋይዳ የለውም። የተደበቁ ልቦች መስማት አይችሉም። ቅን ልብ ግን ሁል ጊዜ ይሰማል። ሶስተኛ፣ የሚናገረው ትክክለኛ ቋንቋ ተማሩ። መንፈስ ቅዱስ እንዴት ይናገራል የሚለው። ምክንያቱም
ቋንቋውን የማታውቁ ከሆነ በፊቱ ተቀምጣችሁ እያንዳንዱን አረፍተ ነገር ታጣላችሁ። መንፈስ ቅዱስ በድምፅ በነጎድጓድ እምብዛም አይናገርም። እሱ በጣም ቅርብ በሆነ ነገር ያለ ማስታወቂያ የሚመጣና ክብደት ያለው ረጋ ያለ ውስጣዊ ዕውቀት ይናገራል። በዮሐንስ 16 ቁጥር 13 ላይ ኢየሱስ በዚህ መንገድ ገልጾታል። የሚሰማውን ሁሉ ይናገራል እንጂ ከራሱ አይናገርምና የሚመጣውንም ይነግራችኋል። ይነግራችኋል የሚለውን ቃል ልብ በል። ንግግራዊ ነው፣ ዝምድናዊ ነው፣ ቀጣይነት ያለው ነው። እሱ በዋናነት በአራት መንገዶች ይገናኛል። በመጀመሪያ አንድ ነገር ትክክል ወይም ስህተት ሲሆን የእርሷ አመክንዮ ሊያብራራው በማይችልበት ጊዜም እንኳ በውስጣዊ ምስክርነት ጸጥ ያለ ጥልቅ እርግጠኝነት በመንፈሱ ውስጥ ያርፋል። ሮሜ 8 ቁጥር 16 እንዲህ ይላል፣ መንፈስ ራሱ ከመንፈሳችን ጋር ይመሰክራል። ሁለተኛ በቅዱሳት መጻሕፍት ብርሃን አማካኝነት ይናገራል። አንድ ጥቅስ በድንገት ተነስቶ ትክክለኛውን ሁኔታውን በሚያመለክትበት ጊዜ። ሦስተኛ በተፈጥሯዊ መንገድ ከምታመነጩት የበለጠ ጥበብ፣ ፍቅር ወይም ታጋሽ የሆነ አስተሳሰብን ይናገራል። አራተኛ በመለኮታዊ በተደራጀ ማረጋገጫ አማካኝነት ይናገራል። ስብከት፣ የጓደኛ ቃላትና አንድ ጥቅስ ሁሉም በአንድ ጭብጥ ላይ ሲገናኙ። እስካሁን በዚህ መልእክት እየተባረኩ ከሆነ እባክዎ ይህንን ቪዲዮ ላይክ ያድርጉ። የእርሶ ድጋፍ ቃሉን ማሰራጨታችንን እንድንቀጥል ይረዳናልና። አራተኛ የቅዱስ ጸጥታ ተግሳጽን ይለማመዱ። ዕንባቆም 2 ቁጥር 20 እንዲህ ይላል፣ እግዚአብሔር ግን በቅዱስ መቅደሱ አለ፣ ምድር ሁሉ በፊቱ ጸጥ ትበል። ዝምታ የድምፅ አለመኖር አይደለም። ዘላለማዊው እንዲሰማ የውስጥ ማንነት ሆን ብሎ ጸጥታ የሰፈነበት ነው። መንፈስ ቅዱስ ጸጥ ባለ ክፍል ውስጥ እንደ ጓደኛ ባለ ድምፅ ይናገራል። ነቢዩ ኤልያስን አስቡት። በቀርሜሎስ ተራራ ላይ ካገኘው ታላቅ ድል በኋላ እግዚአብሔር በነፋስ በምድር መናወጥ ወይም በእሳት አላገኘው። አንደኛ ነገሥት ምዕራፍ 19 ቁጥር 12 እግዚአብሔር በጸጥታና በትንሽ ድምፅ መጣ ይላል። ኤልያስ ይህንን የሰማው ወደ ዋሻ ስለወጣ ብቻ ነው። ዋሻ ተራራ መሆን የለበትም። የተዘጋ በር፣ የተዘጋ ላፕቶፕ እና የተከፈተ ልብ ሊሆን ይችላል። ነገር ግን እንደ ቅዱስ አድርገህ መጠበቅ አለብህ። ጸጥታ ማለት እሱን የምትሰሙበት ቦታ ብቻ አይደለም። ጸጥታ የምትፈወሱበት ቦታ ነው። በዝምታ ውስጥ ያድሳችኋል፣ ጭንቀታችሁን ያስተካክላል፣ የተከመረውን ኀፍረት ያስወግዳል። አምስተኛ የምትሰሙትን በመንፈሳዊ ትክክለኛነት ፈትኑ። መስማት አንድ ስጦታ ነው፣ ማስተዋል ሌላ ነው። ብዙ አማኞች የእግዚአብሔርን ድምፅ በመቃወም መንፈሳዊ ምልክቶችን ችላ በማለት ሕይወታቸውን አደጋ ላይ ጥለዋል። ስለዚህ ቅዱሳት መጻሕፍት እንድንፈትን ያዙናል። አንደኛ ዮሐንስ ምዕራፍ 4 ቁጥር 1 እንዲህ ይላል፣ ወዳጆች ሆይ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ። ይህ አለማመን አይደለም፣ ይህ ብስለት ነው። 4 አስተማማኝ ማጣሪያዎች አሉ። በሱ ላይ እርምጃ ከመውሰዶ በፊት እያንዳንዱን እይታ ማለፍ አለበት። አንደኛ የቅዱሳት መጻሕፍት ማጣሪያ። መንፈስ ቅዱስ በእርሱ በራሱ አነሳሽነት ከተጻፈው ቃል ጋር የሚቃረን ማንኛውንም ነገር እንድታደርግ ፈጽሞ አይመራም። አንድ ድምፅ መጽሐፍ ቅዱስን የሚቃረን ከሆነ ምንም ያህል መንፈሳዊ ስሜት ቢሰማህ እንኳን እሱ አይደለም። ቆላስያስ ምዕራፍ 3 ቁጥር 15 እንዲህ ይላል፣ የእግዚአብሔር ሰላም በልባችሁ ይግዛ። የእርሱ አመራር ሊፈታተናችሁ ሥጋችሁንም ሊያስፈራው ይችላል። ነገር ግን የተረጋጋ ሰላምን ከስሩ ይይዛል። የፍርሃትን አጣዳፊነት ፈጽሞ አይሸከምም። ሦስተኛ የክርስቶስን መምሰል ማጣሪያ። ዮሐንስ 16 ቁጥር 14 የመንፈስ ቅዱስ ማዕከላዊ ተልእኮ ኢየሱስን ማክበር መሆኑን ይገልጣል። የሚናገረው ማንኛውም ነገር ትሑት፣ እውነተኛና ፈጽሞ ኩራት የሌለበት ነው። አራተኛ
በገላትያ 5:22 ላይ የተዘረዘሩትን የመንፈስ ፍሬዎች ማለትም ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ ታማኝነት፣ ገርነት፣ ራስን መግዛትን ያፈራል። የተከተልከው ድምፅ መራራነትን፣ መለያየትን ወይም ኩራትን ካፈራ ምንጩ መለኮታዊ አይደለም። የምትሰማውን ፈትሽ። 6ኛ የማይበጠስ ኅብረትን ይገንቡ። ከእርሱ ጋር በቀጣይነት እንደ ጓደኛ ተገናኙ። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 17 እንዲህ ይላል፣ ሳታቋርጡ ጸልዩ። መኪና እየነዳ እያለ ከእርሱ ጋር መነጋገር ትችላለህ። ዕቃ እያጠብሽ እያለሽም እሱን ማዳመጥ ትችላለሽ። አስቸጋሪ በሆነ ውይይት መካከል በእርሱ ላይ መደገፍ ትችላለህ። ሌላ ሰው ሲናገር ትክክለኛውን ቃል በዝምታ መጠየቅ ትችላለህ። በገላትያ ምዕራፍ 5 ቁጥር 25 ላይ ጳውሎስ በመንፈስ ብንኖር በመንፈስም እንመላለስ ይላል። በመንፈስ መመላለስ ማለት አንድ ሰው ሲደገፍ ዘንበል ብሎ መቆም፣ ሲቆም ደግሞ ቀጥ ብሎ መቆም፣ ሲንቀሳቀስ መንቀሳቀስ ማለት ነው። እናም የመንፈሳዊ መስማት ውብ ሕግ ነው። የምትሰማውን በታዘዝክ ቁጥር መስማትህ ይሳላል። ችላ ባልክ ቁጥር መስማትህ ይደክማል። ታዛዥነት የመንፈስ ድምፅን የመስማት መጠንን ይጨምረዋል። በመጨረሻ እንዴት ማዳመጥ እንዳለብህ እየተማርክ ነው። ወደ ጸጥታው ግባ፣ ልብህን ክፈት እና የናፈቀው ውይይት ዛሬውኑ እንዲጀመር አድርግ። ይህ መልእክት በእውነት መንፈስዎን የሚነካዎት ከሆነ ተናገር፣ ጌታ ሆይ እያደመጥኩ ነው የሚለውን መልእክት በኮመንት ላይ ያስቀምጡልን፣ እናየዋለን። ቪዲዮውን ላይክ እና ለወዳጆ ሼር በማድረግ አብረውን ያገልግሉ። ለቻናሉ አዲስ ከሆኑ ደግሞ ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ ይሁኑ። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰላም ሁኑ። ሆሊቲቪ ኢትዮጵያ ዩቲዩብ ቻናል ተባርካችኋል። በይበልጥ በመንፈሳዊ ሕይወቶ እጅግ የሚበረቱባቸውና መንፈሳዊ ረሃቡን የሚጨምሩ ትምህርቶች እንዲሁም የጸሎት አገልግሎት በየቀኑ እንዲደርሱ ሰርቫንት መልካሙ ሙሉጌታ በማለት የፌስቡክ እንዲሁም የቲክቶክ አካውንታችንን እንዲሁም ሆሊቲቪ ኢትዮጵያ ብለው ሰርች በማድረግ የቴሌግራም ቻናላችንን ይቀላቀሉ። ተባርካችኋል።